ጤና ይስጥልን ተመልካቾቻችን፣ አድማጮቻችን ተመልሰን መጥተናል። አም፣ ጤና ይስጥልኝ በላይ ባለፈው ሳምንት ስለ አመጋገብ እንዴት የስኳር በሽታን ታይፕ ቱን ለመቀልበስ የአመጋገብ ስልታችንን ምን መመገብ አለብን፣ እንዴት እንደምናደርግ በኢትዮጵያን ካልቸር ለማብራራት ሞክረናል። ስለ አልኮል ግን ሪዞልቭ ሳናደርግ ነው የተለያየ ነው። እናወራለን እዚህ ላይ። እስቲ ቀጣይ ስለምን አሁን ስቲል ስለ የስኳር በሽታን እንዴት መቀልበስ እንዳለብን እያወራን ነው። ቀጣዩ ስትራቴጂ ደግሞ ምንድን ነው? እስቲ ቴክ ኢት ኦቨር። ኢንተርሚተንት ፋስቲንግ ነው ይሄ እንግዲህ በአማርኛው እንግዲህ ቀጥታ ስንተረጉመው ጾም ነው የሚሆነው። ዘለ ጾም ነው ግን ይሄ ሃይማኖት ጾም አይደለም። እኛ ሃይማኖት አይደለም እዚህ ጋር የምናወራው የምንሰብከው እኛ ስለ ስኳር ነው እያወራን ያለ ነው። በዛ ይያዝልን። ግን ጾም ምን ጥቅም እንዳለው ነው የምናወራው። እንግዲህ ለሪሚሽን ባለፈው ስናወራ እንደነበረው መሰረቱ ክብደት መቀነስ ነው። ክብደት እንድንቀንስ የሚያደርጉ ነገሮች ሁሉ እናደርጋለን። ከዚህ ተመለስ የለውም። ስለዚህ ባለፈው ምግባችንን ማስተካከል ብለን ስለ ምግብ ስናወራ ነበረ። ምግብ ብቻ ሳይሆን አልኮልንም ጨምረን ነካክተን ያለፍነው። ዛሬ ስለ ጾም እናወራለን። ጾም ማለት ምን ማለት ነው? በዚህ ተርም ስናይ ኢንተርሚተንት ፋስቲንግ አይኤፍ ብላችሁ ሰዱልኝ። ኢንተርሚተንት ፋስቲንግ ማለት በቀላሉ በቀን ውስጥ 24 ሰዓት አለ። ከዛ ከ24 ሰዓት ውስጥ የማንበላበትን ሰዓት መጨመር ማለት ነው። ስንተኛ አይደለም፣ ስተኛ መቼም ተኝተህ አትበላም። ይቆጠራል ግን ሳተኛ የማትበላበትን ሰዓት መጨመር። የተለያዩ ቴክኒኮች አሉ። ሰዎች የሚመቻቸውን መምረጥና መውሰድ ይችላሉ። ግን አላማው አንድ ነው። የማንበላበትን ሰዓት መጨመር። የተወሰነ ሰዓት በቀን ውስጥ እንበላለን፣ የተወሰነ ሰዓት አንበላም ማለት ነው። ለዛ ነው አሁን ጾም የሚለው ነገር ራሱ ስም የተሰጠው ለዛ ነው። ኢንተርሚተንት የተባለውም የምንበላበት ጊዜ አለ። ኢንተርሚተንት ማለት አለፍ አለፍ እያሉ የምንበላበትን ጊዜ። ስለዚህ አሁን ኤቪደንሶቹ የተሰሩ ሪሰርቾች አሉ። እነኚህ የኢንተርሚተንት ፋስቲንግ አሁን በተሰራ በ2024 በተሰራ ሪሰርች ላይ ኦልሞስት ከ1.9 እስከ 2% ድረስ ነው ኤዋንሲ የቀነሰው። በዌይት ሎስም ስናይ እስከ 10 ኪሎ ግራም ድረስ ነው እንትን ያለው። ይሄ ማለት እነኚህ ሰዎች በጣም እንትን አለ 30% በቀን የሚወስዱትን ካሎሪ ቀንሰው ነው 30% ቀንሰው እንትናቸውን ኤዋንሲያቸውን ለምሳሌ ኤዋንሲው 8 የነበረ ሰው 6 አደረገ እንደማለት ነው። ኦልሞስት ሪሚሽን ፌዝ ውስጥ ገባ። ራይት 10 ኪሎ ግራም ቀነሰ ብለህ ውሰደው። 10 ማለት ወደ 22 ፓውንድ አካባቢ አይደለ? ብዙ ነው። ይሄ የተደረገባቸው ቦታዎች በጣም ኢንተርሚተንት ፋስቲንግ ኢፌክቲቭ ነው ተብሎ ነው የተወሰደው። ስለዚህ አሁን እኛ እዚህ ጋር ልናስተላልፍ የፈለግነው ነገር ምንድን ነው? ዘላይ የማንበላበትን ታይም በመጨመር ስንተኛ ያው ኖርማሊ ተኝታ አትበላም፣ ግን የማንበላበትን ታይም በማስረዘም የማንበላበትን ሰዓት ደግሞ አጀስት በማድረግ በቀን ውስጥ የምንወስደውን ካሎሪ ዴፊሲቱን መጨመር ማለት ነው። አሁንም ካሎሪ ዴፊሲት መፍጠር ነው። ስለዚህ ይሄ ማለት ካሎሪ ዴፊሲት ስንጨምር ሰውነታችንን የተጠራቀመውን ፋት ተጠቀም እያልነው ነው። እና እስቲ አንተ ደግሞ አንድ ሰው ይሄንን አሁን ያለው ኢንተርሚተንት ፋስቲንግ ሲከተል ሳይንቲፊካሊ ምን ያደርጋል? እስቲ ምን ሆኖ ነው ወደ ሪሚሽን የሚወስደው? በጣም ኢንትረስቲንግ ነው። ላስት 3-4 ኤፒሶድስ ሰምታችሁን ከሆነ ብዙ ነገራችን ፎከስ ያደረገው ሊቨር ላይ እና ፓንክሪያስ ላይ ነው፣ ወይም ጉበታችንና ጣፊያችን ላይ ነው። ጉበታችን ግሉኮስን ያመርታል፣ ወደ ደም ይልካል። ጉበታችን ግሉኮስን ወደ ፋት ይቀይራል። ጣፊያችን ኢንሱሊን ያመርታል። ኢንሱሊን ማምረት ካቃተው
ወይንም ከደከመው ታይፕ 2 ዳያቤቲክስ ይባላል። ያ ምንድነው ፋስቲንግ የሚያደርገው? በእነዚህ ዙሪያ ነው ዋናው። እ ያው ፋቲ ሊቨርን ደጋግመን ተናግረናል። ፋቲ ሊቨር ካለ ኤክሰስ የሆነ ግሉኮስ ወደ ደማችን ይወጣል። ይጠራቀማል እዛው። አዎ እና የብለድ ሹገር ኢንሱሊንን ኮንፊውዝ ያደርጋል። ማለት ኢንሱሊን አሁን ይህንን ሹገር ምን ላድርገው፣ ላስገባው፣ ወደ ጡንቻዬ ልውሰደው ምናምን። ነገር ግን አልበላንም ወይንም ለተወሰነ ጊዜ ሰጠነው ማለት ሊቨር ቅድም የተጠራቀመውን ፋት ግሉኮስል ጋር ጨዋታውን ትቶ ቆይ ይህንን ፋት በርን ላድርገው። ምክንያቱም ግሉኮስ ከሌለ ኢንሱሊን የለም። ኢንሱሊን ይቀንሳል። ኢንሱሊን አንዱ ይቀንሳል። አድቫንቴጁም እሱ ነው ከሌላው የሚለየው። ያ ቅድም አሁን የሆነ ሰዓት ላይ እንዳልነው የሆነ ጊዜ ላይ አይ ሪመምበር ኢንሱሊን ማለት ሁለት ስራ ነው አይደል ያለው። አንደኛው ስቶር ያደርጋል፣ አንደኛው ደግሞ ትራንስፖርት ያደርጋል። ያ ስለዚህ ሞር ኢንሱሊን ማለት ሞር ካርብ አለ ማለት ነው። ሰው በጾምን ቁጥር አሁን ጾም የሚለውን አሁን ኢንተርሚተንት ፋስቲንግ ብዙ ጊዜ 12 አለ። 12 ሰዓት የሚበላበት ሰዓት፣ 12 የማይበላበት አለ። ምሁም። 16-8 አለ። 24 ሰዓት የማይበሉ ሰዎችም አሉ። 72 ሰዓት ወተር ብቻ ነው። ሊኪውድ ፋስቲንግ የሚባል አለ እና እኛ እያወራን ያለ ነው ብዙ ጊዜ ኤፌክቲቭ ነው ተብሎ የሚመከረውም 16-8ን ነው። አዎ። 16 ሰዓት ሙሉ ሳይበላ ይቆያል። 8 ሰዓት የሚበላበት ጋፕ ነው። የሚበላበት ጋፕ ሲባል ደግሞ የተገኘው ሁሉ ነገር ይግባ አይደለም። ምሁም። በቀደሙ ኤፒሶድ ላይ ምን ብለናል? የምንበላውን አይነት ማየት አለብን፣ የምንበላውን ፖርሽን መቆጣጠር አለብን ብለናል። ስለዚህ 16-8 ስንል በዛ በስምንቱ ሰዓት ውስጥ ያገኘነውን ማግበስበስ አለብን አይደለም። ነገር ግን ሰውነታችንን 16 ሰዓት እንዳይበላ ትሬን ማድረግ አለብን። ኦኬ ምናልባት 12 ሰዓት ከምሽቱ ብንበላ እስከ ምሳ ድረስ ምንም አንበላም ማለት ነው። ምሁም። 16 ሰዓት ያ ነው። ከዛ በኋላ ከሚድዴይ ወይም 6 ሰዓት በምሳ ሰዓት እስከ ምሽቱ 2 ሰዓት ያለው የመመገቢያ ሰዓት ነው፣ ወይንም እስከ 6 ሰዓት። ሶ ይሄ የሚያመጣው ምንድን ነው? ቅድም ምን ብያለሁ? ግሉኮስ በሌለ ቁጥር ሊቨር ወደ ፋትን መፍጨት ይጀምራል። ስለዚህ ፋትን እየተጠቀመ ወደ ኤነርጂ እየቀየረ ነው። ይሄ ማለት ደግሞ ፋት ዝም ብሎ ብለዳችን ውስጥ ሰርኩሌት አያደርግም፣ ከፓንክሪያት ጋር አይጣበቅም። ፓንክሪያስ ቤታ ሴሎች ፋት ከበር ስላላደረጋቸው ኢንሱሊን ማምረት ይጀምራሉ። ግሉኮሱ በደንብ ቴክ ኬር ይደረጋል። ስለዚህ ኢንተርሚተንት ፋስቲንግ አንዱ አድቫንቴጅ ምንድን ነው? የሊቨራችን ፋት በርኒንግ ላይ ዞር እንዲል ነው የሚያደርገው። እውነት ነው። አንተ በኋላ ትነግረናለህ። ፋት በርኒንግ ሲካሄድ የሚመረት በደንብ ደስ የሚል እኔ ኬቶን። በነገራችን ላይ ኢንተርሚተንት ፋስቲንግንም ኬቶጀኒክ ዳይትንም ሁለቱንም ሞክሬዋለሁ። ሁለቱም ኤፌክቲቭ ነው። በት ዌር ቶኪንግ ኢንተርሚተንት። የኢንተርሚተንት ፋስቲንግ በጣም ደስ የሚለኝ አድቫንቴጁ ምንድን ነው? ለባዲህ ብሬክ ተሰጠዋል። ምን ማለት ነው? ልክ 12 ሰዓት አሁን ቅድምኛ 16 እና 8 ነው የመከር ነው። ያ 12 ሰዓት ምግብ ሳትሰጠው ስትቀር የሆነ ፕሮሰስ አለ ሰውነታችን ውስጥ የሚጀምር አውቶፋጂ ይባላል። ምን ማለት ነው? የሞቱ ሴሎችን ይለቅማል። ስካቬንጂንግ ፕሮሰስ እየሄደ ሪሳይክል ነው የሚያደርጋቸው። የሚጠቅም ነገር ካለ ለራሱ ይወስዳል ሴላችን፣ የማይጠቅሙ ጥፋት የሚያመጡ ነገሮችን ደግሞ ያስወግዳቸዋል። ቅድም ያልነው ራዲካል ፍሪ ራዲካሎች። ራዲካልሶች። ስለዚህ የኢንተርሚተንት ፋስቲንግ ከዳያቤቲክ ትሪትመንት አልፎ ለብዙ በሽታዎች እንዳንጋለጥ ይጠቅመናል። ለምሳሌ አርትራይተስ፣ ካንሰር። ሞስት ኢምፖርታንትሊ ፍሪ ራዲካል በበዛ ቁጥር ካንሰር ይዘናል፣ ወደ ካንሰር ነው የሚመራው እና የፓንክሪያስን የኢንሱሊን ፕሮዳክሽን ጨመረ። አሁን በጣም ኢንትረስቲንግ የኢንሱሊን ሴንሲቲቪቲ እና ሰርኬዲያን ቤኔፊት የሚባላል። በምንድን ነው? ሰውነታችን ፋስት ስናደርግ ኢንሱሊን የለም፣ ግሉኮስ የለም። ግሉኮስ ከሌለ ኢንሱሊን ለሆነ ማለት ነው። ልክ አሁን በነገር ላይ 6 ሰዓት አሁን አንድ ምግብ በልተህ ካልጨመርክበት ማለት ነው
ይሄ ጂአይ ትራንዚት ታይም ያ ታስታውሰው ከሆነ ሌትስ ጌት ባክ ቱ ስኩል ኦፍ ያ ፋርማሲ ትራንዚት ታይሙ ቢበዛ 6-8 ነው ቢበዛ። ያ ከዛ ወርታች ሸኝቶታል ታች ሸኝቶታል ታች ምንድን ነው የሚባለው ላርጅ ኢንተስታይን ትልቁ ኢንተስታይን ትልቁ አንጀት እዛ ገብቷል። እዛ ከገባ ውሃ ነው እንጂ ሌላ ነገር አብዞርታል። ሰው ምን እንደማለት ነው? ልክ የተመገብነው ነገር ተጠራርጎ ከአንጀት ውስጥ ሲጠፋ 6 ሰዓት የፈለገ በጣም ደንስ የሆነ ነገር ብትበላ ማክሲመም 8 ሰዓት ቢቆይ ነው። በተለይ ፋቲ ነገሮች ናቸው ብዙ ጊዜ የሚቆዩት እና ሞቲሊቲ ስለሚቀንስ እዛ በዛ ሰዓት ውስጥ በ6 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ የኢንሱሊን ሌቭላችን ድሮፕ ያደርግና ቤዛል ሌቭል ውስጥ ይገባል። ማለት ቤዛል ማለት ጀስት ፋንክሽን በቃ ለሰውነታችን አት ኤኒ ጊቨን ታይም ባለፈው እንዳልከው አንተ የሆነ ሰዓት ላይ ኢንሱሊን ያስፈልጓል። በማንኛውም ሰዓት ኢንሱሊን መኖር አለበት። በዛ ሌቭል ይሆናል። ራይት እሱ ነው በቃ አሁን ትልቁ ነገር ይሄ ኢንሱሊን እየተመረተ ስቶሬጅ ቆመ ማለት ነው። የመጀመሪያው ነገር አሁን እዚህ ጋር ፋት በርን ስንል የመጀመሪያው ስቴፕ ሰውነታችን ማከማቸት ያቆማል። that's the first one። ሁለተኛው ነገር እንደገና ጣፊያ እረፍት ታገኛለች። ቅድም ያልኩ ማለት ጣፊያ እረፍት ታገኛለች። ይሄ ማለት ቤታ ሴሎች ኢንሱሊንን የሚያመርቱ ሴሎች ዳሜጅ አይሆኑም፣ ሪጀነሬሽን ይጀምራሉ፣ እረፍት ያደርጋሉ ማለት ያው ቅዳሜና እሑድ እኛም እረፍት እንደምናደርግ ማለት ነው ስራ ስለሌለ። ሌላ ታይም ሪስትሪክትድ ፊዲንግ ነው ያው ኢንተርሚተንት ፋስቲንግ እና ታይም ሪስትሪክትድ ፊዲንግ ብዙ ስተዲዎች ብዙ ሪሰርቾች አሉ። ፕሊዝ ሉክ ኢት አፕ በጣም ኢንትረስቲንግ ነው። እና ኢቨን ዌይት ሉዝ እንኳን አላደርግ ብትል ኢንተርሚተንት ፋስቲንግ በጣም ቫራይቲ ኦፍ ሜታቦሊክ ቤኔፊት አለው። ኤነርጂ ታገኛለህ። ኢቨን ካሎሪን ሪዲዩስ እኔ የማውቃቸው ሰዎች አሉ ካሎሪ ዴፊሲት ፊዲንግ አይደለም የሚመገቡት ኢንተርሚተንት ፋስቲንግ ነው፣ ግን ፖርሽናቸውን ዋች የማያደርጉ አሉ። የራሱ ቤኔፊት አለው። ነገር ግን እኛ እያወራን ያለ ነው የዲያቤቲክ ሪሚሽን ስለሆነ ፖርሽናችንን ዋች ማድረግ አለብን። በጣም ሌላኛው ደግሞ ሰርኬዲያን አላይመንት የሰውነታችን ግሉኮስን ሜታቦላይዝ የማድረግ ኃይል ጠዋት ላይ ከፍ ይላል። ለዚህ ነው ረፈድ አድርጋችሁ በልታችሁ አትተኙ የሚባለው። ምክንያቱም ሰውነት የሜታቦሊክ ፕሮሰሱ ስሎ ነው። ስለዚህ ማታ በልተህ ጠዋትም ሳትበላ ስታረፍድለት በቃ ሰውነት ኦልሬዲ አክቲቭ ነው። ማታ ቀደም ብለህ ብላ ነው ከ6 o'clock በፊት ብላ ወይም 12 ሰዓት ከመምሸቱ ከቻልክ ብላ ነው። ከመተኛት በፊት 3 ሰዓት 2 ሰዓት 3 ሰዓት ቢያንስ ይዘው አብራችሁ አትደሩ ነው። ተቃቅፋችሁ አትደሩ። ከምግብ ጋር አብራችሁ አትደሩ እና በጣም ግሉኮስን ጠዋት ላይ ነው ሜታቦሊዝም ቤተር ነው እና ለዚህ ነው ጠዋት ላይ ስራ ስንሰራ በጣም አኮምፕሊሽ የምናደርገው። the moment we give food ስላግሽ እናደርጋለን አይደለ? የራሱ ሜታቦሊዝም ሌሎች ነገሮች አሉ። እስቲ ኢንተርሚተንት ፋስቲንግ ወይንም ይሄ ያልነው ጾም ከዳያቤቲክ ኮንትሮል ያለፈ ምን ይጠቅመናል? እስቲ እሱን ብትነግረን። እንግዲህ አሁን ዳያቤቲክ ኮንትሮል አደረግን አሁን ሪሚሽን ላይ ስላለን አሁን ቅድም እንዳልነው 6 ሰዓት 8 ሰዓት ኢንሱሊን ቤዘል ሌቭል ይደርሳል። የመጀመሪያው ነገር ማከማቸት ያቆማል ማለት ነው። እንግዲህ ለሪሚሽን ዌይት ሎስ ኢዝ ዘ ቦተም ላይን። ከዛ ምን ይሆናል? ለሌሎች ለሰውነታችን የሚያስፈልገው ነገር ኬት ይመጣል? ካስከማቸው ፋት በርን ያደርጋል። ፋት በርን ሲያደርግ ሰውነታችን ባይ ፕሮዳክት አለው የሚወጣው ማለት አሁን ለምሳሌ ኖርማል ግሉኮስ እንትን ስትወስድ ኢነርጂ ካርቦን ዳይኦክሳይድ ምናምን ያመርታል አይደለም? ይሄኛው ኪቶን ያመርታል። እነዚህ ኪቶን የሚባሉት ነገሮች አሁን ታይፕ 1 ላይ ኪቶ አሲዶሲስ ምናምን ብለን ያወራ ነው ማለት ነው። አሁን እሱ በጣም ኤክሰሲቭ ሲሆን ነው የሰውነታችንን ፒኤች የሚያወርደው፣ ግን በተመጠነ መልኩ ደግሞ ጠቀሜታ አለው። እሱ ጭንቅላታችን በደንብ መጠቀም ይጀምራል። እሱን ያ ምን ያመጣ ጠዋት በተለይ እነዚህ አንተ እንዳልከው ጠዋት ሰዓት ኢንተርሚተንት ፋስቲንግ በጊዜ በልተን
ረጅም ጠዋት ጭንቅላት በጣም ብራይት ነው። ቶሎ ትነሳለህ፣ ቀለል ትላለህ። ለምንድነው ጭንቅላትህ ኮንሲስተንትሊ እነኚህን ኪቶኖች ይጠቀማቸዋል። the ብራይትነስ beauty of ketones is እዚህ ብሬናችን የቼክ ፖይንት አለው፣ ኢሚግሬሽን ኦፊሰር አለው እዚህ ጋር እና የዝም ብሎ ማንኛውም ነገር ወደ ብሬናችን አይገባም። ለዛ ነው ብሬን ለብቻው ከሰውነት ተለይቶ አለቃ አይደል? በፕሮቴክቲቭ አጥር ታጥሮ እዚህ የተቀመጠው እና ብለድ ብሬን ባሪየር የሚባለው እየመረጠ ነው የሚያስገባው። ክቡር ዘበኛ ያው በቃ ማለት ቪዛ የሌለው አይገባም ነው። ክቡር ዘበኛ እና ኪቶን ግን ፍሪ ራይድ ነው ያለው። ዝም ብሎ ነው የሚገባው። ሊፒድ ሶሉብል ስለሆነ ትንንሽ ናቸው፣ ሞለኪውሎቹ ትንሽ ናቸው። ሊፒድ ሶሉብል ነው። ዝም ብሎ ነው በቃ ያለ ከልካይ ነው የሚሄደው። ለዛ ነው ፎከስ እና ኢንዱረንስ የሆኑ የብሬን ስራዎችን መስራት ከፈለጋችሁ ኪቶጀኒክ ዳይት አድርጉ የሚባለው። ምን እኮ አሁን በልተህ ከምሳ በኋላ ስራ ትሰራለህ እንዴ? ቡና ጠጥተህ ራሱ መከራ ነው። ሌላ ኤክስፕላኔሽን ሳይንስ ነው። እንደውም እኔ አንድ ሰው ምን ብሎኛል፣ እግዜር የማትታይ ክር እዚህ አይናችን ቅንድብ ላይ እና እምብርታችን ላይ አስሮታል ይባላል እና ስትበላ ወደ ታች ሲጎትት አይን ይከደናል ይባላል እና እውነት ነው። እንደዛ ነው እንዴ? ስለ አንተ ራስህ ብለህ አይታይም ስላልክ አላየሁትም። ለማንኛውም እንዲህ ነው ደምስት እኔም አሁን እንግዲህ ኤክስፒሪየንስን ባወራ እኔ ላለፉት 10 ዓመት ኢንተርሚተንት ፋስቲንግ ነው የምጠቀመው። የኔ ሜቴድ ምንድን ነው? በተቻለ መጠን 8-16 ነው የምከተለው። የኔ እንግዲህ ቱክ ሚ ታይም ጊዜ ፈጅቶብኛል እንትን ለማለት። እኔ ኖርማሊ እራት አልበላም፣ ጾም ሆነ አልሆነ እራት አልበላም። ሞስትሊ አንድ ጊዜ ነው የምበላው። ምሳ እበላለሁ። ምሳዬን ያው ተጠንቅቄ እበላለሁ። ፖርሽን ኮንትሮል አደርጋለሁ። ከዛ በኋላ ግን ማታ ላይ ትንንሽ እንደዚህ ነትስ ምናምን እንደ ሎዝ ምናምን አይነት ነገር ካለ ትንሽ በፍኝ እንደዚህ በትንሽ ይዤ እበላለሁ። ከዛ ባሻገር ግን እንደው አንዳንድ ጊዜ ሰላጣ ምናምን ይቆርጣሉ፣ ትንሽ የፖርሽን ወስጄ እበላለሁ እና ኢትስ ኢፌክቲቭ። እኔ በራሴ ባለፉት 10 ምናምን ዓመት ያየሁት እሱን ነው። በጣም ሰውነት ፕሮቴክት ያደርጋል። በጣም አክቲቭ ነህ። በተቻለ መጠን ጤነኛ ሆነህ እንድትኖር ያደርግሃል። ማታ አለመብላት ለሰው ልጅ በጣም ትልቅ ነገር ነው። እኔ ሁል ጊዜ ለሰው እመክራለሁ። እኔ አሁን ሰው ቤት ተጠርቼ ራት ካልተጋበዝኩ በስተቀር ራት አልበላም። ግን ሰው ቤት ከተጋበዝኩ ሰው ከጋበዘኝ ለዛ ሰው ክብር ስል እበላለሁ። ቅድም እንዳልኩ እኮ ነው ማታ ላይ የሜታቦሊክ ፓወራችን እየቀነሰ ነው የሚመጣው። የምትበላው ነገር ሜታቦላይዝ ብራም ስለማይደረግ ሹገር ስፓይክ ያደርጋል። ዩ ካን ቼክ ኢት ማለት ሴም ፉድ ጠዋት ላይ በልተ ብለድ ሹገርን ቼክ ብታደረግ እና ሴም ፉድ 8 ፒኤም 9 ፒኤም ላይ ወስደ ብለድ ሹገርን ቼክ ብታደርግ የጠዋቱ ስፓይክ አያደርግም አዝማቸስ የማታው እንደሚያደርገው። ስለዚህ ምግብ በልተን ስንተኛ ሰውነታችንን ለምን ሴት አድርገ ነው እየተኛን እንደሆነ በቃ ሳትለኩሰን የተኛው። አይ በቃ ኢንተርሚተንት ፋስቲንግ በጣም ኢፌክቲቭ ነው። እኔ ማንኛውም ሰው ቢሞክረው ሀቢት ቢያደርገው፣ አንድ ጊዜ ተጀምሮ የሚቆም ነገር አይደለም። በቃ ሀቢት አመል ቢያደርገው እመክራለሁ። ይሄ ከኤክስፒሪየንስ ነው። ብዙ የተሰሩ ሪሰርቾች አሉ። አንተም እንዳልከው ሰው ማየት ይችላል። ከዛ ባሻገር አሁን ብለድ ፕሬሸር፣ ልብ ላይ ያለው ነገር፣ ሌላስ ቦዲ ኮምፖዚሽን የሚባለው የሰውነት ሼፕ ገባ። ዝም ብለህ እንደዚህ አትሆንም። ቅርጽህን ጠብቀህ በስነ ስርዓት መኖር ትጀምራለህ። አይ ነው ይሄ ስቲግማ ያመጣ ይሆናል አላውቅም፣ ግን አሁን ላይፍ ስታይላችን በጣም ቢዚ ነው። ብዙ ነገር አለ የሚያሯሩጠን እና ዳት ኢዝ በአንዱ ኮንትሮል የማደርግበት መንገድ እሱ ነው። ሌላው ደግሞ በቃ አሁን ድሮ እንዳልኩ ቅድም እንዳልኩ ባለፈው እንዳልኩ አንደር ግራጁዌት ጀምሮ ይሄ ፍሪ ራዲካል ምናምን አነብ ነበረ እና ለሰውነታችን ማርጀት ሰው ለማርጀት ትልቁ ምክንያት
ፍሪ ራዲካሎች ናቸው። ኦቨርሎድ ያደርጋሉ። እነሱ አንዱ ከምግብ ነው የምንበላው ምግብ በጣም ኦክሲዴቲቭ ይሆንና ሰውነታችን መቋቋም ከሚችለው በላይ ራዲካሎችን ይፈጥራሉ። ለነ ካንሰር ምናምን ያጋልጠናል። በተለይ አሁን በዓለም ላይ በጣም ካንሰር ጨምረዋል። ኢትዮጵያ ውስጥም እንደዛው እና አንዳንድ ሰዎች በአመጋገባችን ነው ይላሉ እና እነኚህ ረዥም ሰዓት መብላት ለሰውነት ብሬክ አለመስጠት ወደ እርጅናም ይገፋል እና ሴሉላር ኮምፖዚሽን የሚለው ሰውነታችን ውስጥ ያለው ራሱ ለሰውነት ብሬክ አለመስጠት የሚባለውን ላይ ፕረስ ለማድረግ ፈልጌ ነው። 16-8 ነው ያለው ኢንተርሚተንት ፋስቲንግ። 8ቱ ሰዓት ግን ዝም ብለህ ያገኘውን ሁሉ በየደቂቃው አይደለም። አይደለም። መጠንቀቅ ያስፈልጋል። በጣም ፖርሽንን ዋች ማድረግ አለብህ፣ አይነቱንም ዋች ማድረግ አለብህ። ከዛ በተጨማሪ ደግሞ ምን አለ መሰለህ 16ቱን ሰዓት ከ16ቱ በትንሹ ከ6 እስከ 8 ያለውን ሰዓት መተኛት አለብህ። ያ ለምንድን ነው ስንል ስንተኛ ሰውነታችን ሪሴት ያደርጋል፣ ሴሎቻችን ያርፋሉ፣ ሪሴት ያደርጋል። ብዙ ሆርሞኖቻችን ወርታች ይወርዳሉ። ሌላኛው እንደዚህ አሁንም ስትረስ ስታደርግ ምናምን እንቅልፍ ስታጣ ኮርቲሶል ሌቭልህ ይጨምራል። እሱ ፋት እና ምናምን አሁን በተለይ ቦርጭ ላይ ምናምን በቃ ሆድ ላይ ያለውን ስብ በብዛት አንዱ ከሚያከማቹት ኮርቲሶል ነው። ለምንድን ነው ገስቴሽናል ዳያቤቲስ ላይ ስናወራ ኮርቲሶል ከእንግዴ ልጅ ተመርቶ ኢንሱሊን ሬዚስታንስ ያመጣል ስንል ነበረ እና ይህንን ሁላ ያስወግዳል እና ቤኔፊቱ ሊሚትለስ ነው። ለሪሚሽን ደግሞ አንድ ቱል ለዳያቤቲክ ሪሚሽን ለመቀልበስ ዳይት፣ ከዛ ቀጥሎ ኢንተርሚተንት ፋስቲንግ ሰዎች በሚችሉት ጀምሮ መቀጠል ይችላሉ። እንግዲህ እዚህ ላይ ብዙ ማውራት አይቻልም። መጨመር የምንችለው ጥንቃቄ የሚያስፈልጋቸው ሰዎች ካሉ እስቲ ሂድበት። ማለት ማን ነው መጠንቀቅ ያለበት? ኢንተርሚተንት ፋስቲንግ ለሁሉም ሰው አይደለም። ኢንተርሚተንት ፋስቲንግም ስታደርጉ መድኃኒቶቻችሁንም ለመቀነስ ስትፈልጉ ሁልጊዜ ዶክተሮቻችሁን ኢንዶክሪኖሎጂስቶቹን ወይንም የጤና ባለሙያ ማማከር አለባችሁ። መድኃኒት የምትወስዱ ከሆነ የስኳር መጠናችንን የሚያወርዱ መድኃኒቶች አሉ። ለስኳሩ የምንወስዳቸው ከዚህ በፊት ዲስከስ ያደረግናቸው አሉ። እነሱን የሚወስድ ለምሳሌ ግሊፒዛይድ፣ ግላይብራይድ፣ ኤስጂኤልቲ2 የመሳሰሉትን የሚወስድ ሰው ሪስክ አለ። ኢንሱሊን ራሱን ጨምሮ ሪስክ ስላለው የመድኃኒታችንን መጠን ማስተካከል ሊጠበቅብን ይችላል። ይህንን ደግሞ ከሕክምና ባለሙያ ጋር መማከር አለባቸው። አዘ ሩል ኦፍ ታምፕ የደም መጠን ኮመንሊ ኢትዮጵያ ውስጥ ፕሪስክራይብ ከሚደረጉት ውስጥ ሜትፎርሚን ነው ሴፍ ከጾም ጋር። ምክንያቱም ደም የስኳር ስለማያወርድ የተሻለ የሚባለው እሱ ነው። ሌላኛው መጠንቀቅ ያለብን ሃይፖግላይሴሚያ፣ ሹገራችንን ከልክ በታች ሊያወርደው ይችላል። በተለይ ዳያቤቲክ የሆነ ሰው በደንብ በጥንቃቄ ያስኬዳል። 70 ሲሆን እና ከዛ በታች ያው ምልክቶች ማየት እንጀምራለን። ስለዚህ ምልክቶቹን በደንብ ዋች ማድረግ አለብን። አክሽን ለዛ ነው ፋስት አክቲንግ ካርቦሃይድሬት በኪሳችን ይዘን እንዙር። ከአንዴ ሊሆን ይችላል፣ ራሱን የቻለ ፕሮግራም ታብሌት አለ። እነዚህ ነገሮች በኪስ ይዞ ባለፈው አውርተናቸዋል፣ በቀደሙት ክፍሎቻችን አውርተናቸው። ሌላኛው ሞኒተሪንግ ነው። ሹገርህን ሞኒተር ማድረግ ኮንቲኒየስ ግሉኮስ ሞኒተሪንግ እንትን እዚህ ላይ የሚጣበቀው ካለ ሰየው፣ ከሌለ ግን በፒክ እየተደረገ ማየት ጠዋት በተለይ እና do not start intermittent fasting if you are diabetic የሆነ ፔሸንት ኢንተርሚተንት ፋስቲንግን ለመጀመር ከፈለገ ከፕሮቫይደሩ ጋር ከዶክተሩ ጋር ማውራት አለበት፣ ወይንም የጤና ባለሙያ ጋር ማውራት አለበት። ወይንም if he is confident enough እና ቱሎቹ ካሉት በትክክል ራሱን ዋች እያደረገ ቼክ እያደረገ ነው መጀመር ያለው። ከ16 ዩዥዋሊ ሲጀመር
12 ነው የሚጀመረው። ያ ዘለህ ጀንትል 16 ስታርት 8 አትገባም እና በጣም ጥንቃቄ ያስፈልጋል። ግን አንተም እንዳልከው አንተ ለ10 12 ዓመት ኢንተርሚተንት ፋስቲንግ ስታደርግ ቆይተሃል። እኔ the last 4 years ኢንተርሚተንት ፋስቲንግ እና ኪቶጀኒክ ዳይትን እየቀላቀልኩ አድርጌያለሁ። the benefit is outrageous። እንግዲህ ምክራችን ለሁሉም ሰው ነው። ጾም ይሄ የኢንተርሚተንት ፋስቲንግ ለሁሉም ሰው ጥሩ ነው። ሲጀመር ግን ጀንትሊ ነው የሚጀመረው። ጀንትሊ ማለት ከሚኒማው ይጀመርና 12 ምን እንደማለት ነው? የመጀመሪያው ነገር እራትን ከተወሰነ ሰዓት በኋላ ለመብላት። አንድ ጓደኛ አሁንም ከፍሬሽማን ጀምሮ አብረን ትምህርት ቤት የነበረን አሁን ሐኪም ነው አክቹዋሊ ፍሬሽማን እያለን ትዝ ይልህ 4 ሰዓት ላይ ላይብራሪ ትዘጋለች አይደለ? ከዛ ስንመጣ ያው ጅብ ወዳችን ታስሮ የመጣ ይመስል በጣም ስለሚርበን ቀን ከእንትን ያወጣናት ዳቦ አለች ከካፌ የምናወጣት ማለት ነው። ከእሷን እንቀራመታለን እና በጣም ሰርፕራይዝ ያደረገኝ ነበር እና እሱ አይበላም ነበር እና ለምንድን ነው ስለው ሰዓት እላፊ ይላል። ሰዓት እላፊ ይላል። ያኔ እኔ ቀልድበት ነበር። አንዱ የሚመከረው ምንድን ነው? ካርብ ከርፊው ኃይል ሰጪ ካርብ የሆኑ ነገሮች እነ ዳቦን መብላት የምታቆሙበትን ሰዓት መወሰን። ለምሳሌ የሰዓት እላፊ መደቡለት። በብዛት የሚሉት ፀሐይ ከጠለቀች በኋላ ካርቦሃይድሬት አትብሉ ይባላል። ፀሐይ ከጠለቀች በኋላ። ስለዚህ በኋላ አሁን በዚህ መጀመር ይቻላል። ካርቦሃይድሬቱን ማስወገድ ነው። በቃ ማስወገድ ከ6 ፒኤም በኋላ በቃ ፀሐይ ከጠለቀች በኋላ ይሄ ምናምኑን ትቶ ከተቻለ ሰላጣ መብላት ቀለል ያለ ነገር። እንጀራም እንዳው እንጀራ በእንጀራ አለማድረግ። በቃ ካርብ ከርፊው የሚባለው ይሄ ከዚህ ይጀመርና አሁን እሱ ራሱ 12 ሰዓት ይወስዳል። ከ6 ሰዓት ነው ጠዋት ስትነሳ እንኳን ነው 12 ሰዓት ይወስዳል። ከዛ ይጀመራል፣ እየተጨመረ ይሄዳል። ጀንትሊ መጀመር። ከዛ ጤነኛማ የሆነ ሚል ፕላን ማዘጋጀት። ከዛ ምሳዬን ይሄን በላለው፣ ከዛ ደግሞ በዚህ ሰዓት ይሄን በላለው ማቀድ ይፈልጋል። ከዛ በኋላ እንግዲህ ባህሪ አድርጎ መቀጠል ነው። ይሄ በአንድ ጊዜ ተጀምሮ የሚቆም ነገር አይደለም። በቃ መገለጫችሁ መሆን አለበት። በቃ ይሄ ነው ላይፍ ስታይል። የሚወዳችሁ ሰው ከሆነ ምሳ ይጋብዛችሁ። እኔ ብዙ ጊዜ አውት ኦፍ ለክብር ስል እሄዳለሁ ወይም እንትን ላለው፣ ግን እንደ ምሳ ኢንጆይ አድርጌ አልበላውም። ትሩዝ ቢ ቶልድ እና ይሄንን ለማለት ያህል ነው። ማጠቃለያ ነገር ካለ ጨምርና እስቲ ወደሚቀጥለው እንሂድ። አይ ቲንክ በዚሁ እናጠናቅ ኢንተርሚተንት ፋስቲንግን። ግን ጥያቄ ካላችሁ በኮሜንት ስር ጻፉልን። ለሚመለከታቸው ሰዎች ሼር አድርጉ፣ ሰብስክራይብ አድርጉ። ሰፖርት ስለምታደርጉ እናመሰግናለን። ብዙ ሰዎች በውስጥ ጥያቄ ጠይቁናል፣ እንመልስላቸዋለን። ጥያቄ ካላችሁ እናንተም ጠይቁን። ለዛሬ በዚህ እናበቃለን። እስከ ሳምንት የሚቀጥለውን ደግሞ የመጨረሻውን እናቀርባለን። እናመሰግናለን።